በህንድ ፊልሞች በጣም ተማርኬ ነበር። በተለይ የሳቲያጂ ትሪ የፊልም ሥራ ውጤቶች አስገራሚ ናቸው። ሬ ከጌቶቹ አንዱ ነው። ሥራቸውን ከተመለከትኩላቸው ፊልም ሰሪዎች አንዱ ነው። ፊልሞቹ ሁል ጊዜ ከኔ ጋር ይኖራሉ እና እንደገና ትኩረት ማድረግ ስፈልግ ወደ እነርሱ እመለሳለሁ። የሚያነሳሳኝ የተጠጋጋና የተቀራረበ ፍጋት ነው። ምን ያህል መናገር ትችላላችሁ? ምስሎችን እንዴት መግለጽ ትችላላችሁ? ቀላል ገጽታዎችን እወዳለሁ። ቀላል ስሜታዊ ሁኔታዎች። እኔ እንደማስበው ቀላል ነገሮች ከተወሳሰቡ ይልቅ ዓለም አቀፋዊ ናቸው። ሁሉም ነገር ታሪኩን በተሻለ መንገድ የመናገር ጉዳይ ነው። እንጀምር። Danny boy! Describe what Marcellus Wallace looks like. Grand Budapest. የተወለድኩት ጋርፓር ሮድ በሚባል ቦታ ነው። በማተሚያ ማሽን ላይ ሰራ ነበር። አያቴ የጀመረው የህትመት መሳሪያ ክፍልን የያዘ ግዙፍ ህንፃ ነበር። እናም በህይወቴ የመጀመሪያዎቹን 6 ዓመታት ያሳለፍኩት በዚያ ቦታ ነው። ዘፈኖችን አስታውሳለሁ እና በጣም ብዙ መዝሙርን ሰምቻለሁ፣ ምክንያቱም እናቴ በደንብ ትዘፍን ነበር። ኮሌጅ እያለሁ በአእምሮዬ ውስጥ ስኬቺንግ፣ ፔይንቲንግ፣ ድሮይንግ የምሰራ ይመስለኛል። ወይም ደግሞ ዘግይቶ ትምህርት ቤት እኔ አርቲስት እንደምሆን አስብ ነበር። አንዳንድ የጥበብ ሥራዎችን ሰርቻለሁ። ሲኒማ ቤቱ የመጣው በእርግጥ ብዙ ቆይቶ ነው። ለሁለቱም ምዕራባዊና ምስራቃዊ ባህል በተመሳሳይ ጊዜ ተጋለጥን። ኮሚክ ቡኮችን እና ሁሉንም ነገር አንብቤ ነበር። ስለዚህ ያደግኩት በእንደዚህ አይነት ድባብ ውስጥ ነው። ሁለቱም የምዕራባውያን ተጽዕኖችና የተለመደው የሀገሬው ተወላጅ ተጽዕኖች ሰርተውኛል። በቅድመ ትምህርት ዘመኔ በከዋክብት ተዋናይነት ዋና ፍላጎቴ እዛ ላይ ነበር ብዬ አስባለሁ። እኔ በእርግጥ የፊልም አድናቂ ነበርኩ እና እንደ ፎቶፕሌይ እና ፊልም ፒክቶሪያል የመሳሰሉትን መጽሔቶች አነብ ነበር። ግን ቀስ በቀስ የኮሌጅ የመጀመሪያ ዓመታት ላይ በፊልም አሰራር ሂደት የዳይሬክተር ገጽታ ላይ የበለጠ ፍላጎት አደረብኝ። ዳይሬክተሮችን ማጥናት ጀመርኩ እና እንደ ጆን ፎርድ ያሉ ዳይሬክተሮችን እያጠናው ነበር። ኸርነስት ዊሊያም ዋይለር፣ ፍራንክ ካፔራ እና በፊልም ውስጥ ያላቸው ልዩ ባህሪያት በመፈለግ ላይ ነበርኩ። በጣም በጥሩ ሁኔታ የተሰሩ ፊልሞች ነበሯቸው። ስለዚህ ትምህርቴ በእውነቱ በእነዚያ በጣም በጥሩ ሁኔታ በተጻፉትና በተሰሩ ፊልሞች ላይ ነበር። በጥሩ ሁኔታ ዳይሬክት የተደረጉ በደንብ የተቀረጹ የ30ዎቹና የ40ዎቹ ፊልሞች በደንብ ሰርተውኛል። ሚስተር ዣን የፈረንሳይ ዳይሬክተር በ49 ውስጥ ዘ ሪቨር ስለተባለ ፊልሙ ቦታዎችን ለመፈለግ ወደ ካልካታ የመጣ ይመስለኛል። ያኔ የማስታወቂያ ሰው ነበርኩ እና እድሉ ተከሰተ። እኔ የምሰራበት እሱ የሚያርፍበት ሆቴል አካባቢ ነበር። እናም አሁን ሄጄ ራሴን የሲኒማ ተማሪ ሆኜ አቀርባለሁ። እሱ በምሽት በዛን ጊዜ በአንጻራዊነት ነፃ ነበር። ብዙ ጊዜ ወደ ውስጥ ገባ ነበር። የፈረንሳይ ፊልሞችን ከማየቴ በፊት ከእርሱ ጋር ያደረግኩት ንግግር በጣም አስፈላጊ ነበር። እሱ እንዲህ አለኝ፣ ይህን ያህል ፍላጎት ካለ ለምን ፊልም አትሰራም? ለምን የምትሰራውን ትተህ ወደ ፊልም ሙያ አትገባም? እኔም እንደዚህ ያልኩት እንዲህ አይነት ፊልም ለመስራት ሐሳብ አለኝ እና ታሪኩን ገለጽኩለት። የሚገርም ይመስላል አድርገዋለኝ። በዚህም በመጀመሪያ ጉብኝቴ ፓዘር ፓንቻሊ ፊልሜን ለመስራት ወሰንኩ። መጽሐፉን ካነበብኩ በኋላ በስዕላዊ መገለጫዎች ውስጥ ያንን ወደ ፊልም የመቀየር ሐሳብ አስቀመጥኩ እና ማዘጋጀቱ ወደ እኔ መጣ። ስለዚህ እኔ ከሞላ ጎደል እኩል የምስራቅም ሆነ የምዕራቡ ውጤት ነኝ። እንደ ፊልም ሰሪ ግን ስሮቼ ህንድ ውስጥ ጥልቅ ናቸው። የመጀመሪያ ፊልሜ ትክክለኛ ስክሪፕት አልነበረው፣ ምክንያቱም ፊልሙ የተሰራው የማስታወቂያ ስራ እያለ ነው እና ሁሉም ነገር በጭንቅላቴ ውስጥ ነበር። በ2 ዓመት ጊዜ ውስጥ ቅዳሜና እሁድ በቅንነት ሰዎች እየተባበሩኝ ነበር የምቀርጸው ለ2 ዓመታት፣ ምክንያቱም ለረጅም ጊዜ ምንም ገንዘብ አልነበረኝም። በጣም በኢኮኖሚ ቁጥብ መሆን ነበረብኝ።
ከዚያም ይህንን ፊልም ከአማተር ጋር ለመስራት ወሰንኩ። እኔ ራሴ አማተር ነኝ። አማተር ካሜራማን ይኖረኛል። ደና ይህ ወጣት ከ21 እስከ 22 ዓመቱ ነበር። ነገር ግን በአንዳንድ ነገሮች አምነን ነበር። የተወሰኑ የፎቶግራፍ ምስሎችን ወሰድን። ቁጠባዊ ለመሆን ከፈለክ ማድረግ እየፈለክ የምትተዋቸው ብዙ ነገሮች አሉ። በከፍተኛ መጠን አስቀድመ ማቀድ አለብህ እና ስለዚህ ሁሉም ነገር በፊልሞች ውስጥ በጣም በጥንቃቄ የታቀዱ ነበሩ። የኔ ሹቲንግ ሬሾ ወይም የቀረጻ መጠን በአጋጣሚ 4:1 ነበር። በሁኔታዎች የምትገደድባቸው ነገሮች ነበሩ። ለምሳሌ አንድ ሰው ስለ ወቅታዊ ካልካታ ፊልም ሲሰራ በትክክለኛ በእውነተኛ የውስጥ ክፍል ውስጥ ባለው ቦታ ላይ ይቀርጻል። በከተማ ውስጥ በሚገኝ ቦታ ላይ መቅረጽ ሙሉ በሙሉ ሊካሄድ ይችላል። ይህን ተሞክሮ ብዙ ጊዜ አጋጥሞኛል። ነገር ግን ጎዳናዎችን በስቱዲዮ ውስጥ መገንባት ስለማንችል በጎዳናዎች ውስጥ ምንም ያህል በሺዎች የሚቆጠሩ ሰዎች ለመመልከት ቢሰበሰቡም ለመቅረጽ መንገድ ላይ እንወጣለን እና ወደ ስራቸው የሚሄዱ ሰዎች፣ ህፃናቶች በእጅጉን ያስቸግራሉ። አንዳንድ ጊዜ በጎዳና ላይ መቅረጽ እንዲሁ ከመንግስት የግብር ክፍያ ጋር ሊያያዝ ይችላል። እኛ ደግሞ በወቅቱ ያንን ማድረግ አንችልም። ስቱዲዮ ውስጥ መቅረጽ አለብን። መብራቶችን በራሳችን ቁጥጥር ስር ማድረግ አለብን። ማለቴ በፀሐይ ላይ በጣም ጥገኛ መሆን ጥሩ አይደለም እና በዝናብ ወቅት መቅረጽም አንችልም። ይህንን መገንባት አንችልም። ያንን ማድረግ አንችልም። ከአማተር ጋር መስራት አትችልም። ግን ሁሉም ነገር የተዘጋ በሚመስልበት ጊዜ ያን ያደረኩት 16 ሚሜ ካሜራ ተውሼ ነበር እና እኔ ራሴ በጣም መጥፎ በሆኑ የብርሃን ሁኔታዎች ውስጥ ቀደም ብዬ በመቅረጽ አንዳንድ ቀረጾችን ወይም ምስሎችን አነሳው። በዝናብ ውስጥ ፀሐይ ከተለቀች በኋላ፣ ፀሐይ ከመውጣቷ በፊት እና ሁሉም ጥሩ የሚባል አልነበረም። በጥቅምት ግን በጣም የተሻለ ይሆናል ብዬ አስባለሁ፣ ምክንያቱም እነዚህ ተንሳፋፊ ደመኖች አይኖሩም። እናም ባለው ብርሃን አምነን ነበር። የባውንድ ሰንላይትን በመጠቀም በስቱዲዮ ውስጥ ያለውን ብርሃን ለማስመሰል ዓላማ ያደረግን። ከሁለተኛው ፊልም ጋር በስቱዲዮ ውስጥ የውስጥ ክፍሎች መቅረጽ አለብን። በላይኛው በኩል ጣራ የሌለው ማዕከላዊ ግቢ ባለበት በአናራስ ውስጥ ያሉ ቤቶች ነበሩ። ብርሃን ሁሉ ከሰማይ ይመጣል እና አንድ አይነት ከፍተኛ ብርሃን አለ። በጨርቆች ላይ ዘርግተን የባውንስ ላይቶችን መጠቀም ጀመርን እና መብራቶቹ ከዚያ ተመለሱ። የብርሃን ምንጭ ከተመሰረተበት የምሽት ትዕይንቶች በስተቀር እና በተቻለ መጠን ያንን ምንጭ ይከተላሉ። ሻማ ከሆነ፣ ፋኖስ ከሆነ የኤሌክትሪክ መብራት ምንጩን ይከተላሉ። ነገሮችን ቀላል ያደርጓል። ታውቃለህ? ከ7 ወይም 8 ዓመታት በኋላ በሰቨን ኔክ ፊስት የአሜሪካ ሲኒማቶግራፈር ላይ አንድ ጽሑፍ አነበብኩ። ይሄ ይመስለኛል ስሩ ኤግላስ ዳርክሊ የባውንስ ላይትን ፈለሰፈ በማለት ጽፈዋል። ግን ከ1953 እስከ 54 ጀምሮ እኛ ስናደርገው ቆይተናል። አንድ ነገር አምናለሁ፣ የተፈጥሮ ሁኔታዎች የተወሰነ ስሜት ሊጨምሩ ይችላሉ። ይህም እንደገና የተወሰነ የመብራት ጥራቶችን ያመጣል። ለምሳሌ በፓዘር ፓንችሊ የመጨረሻው ክፍል በዝናብ ወቅት ተቀረጸ። በጣም መጥፎ በሆነ የአየር ሁኔታ ውስጥ ነው የተሰራው እና ተመልካቾችን በስሜት ይነካል። እኔ እንደማስበው ትዕይንቱን ወይም ክፍሉን ነክቷል፣ ተዋናዮችን ነካ እና ትወናቸውን፣ አፈጻጸማቸውን ጥሩ እንዲያደርጉ ረዳቸው። ምክንያቱም መቸት፣ ብርሃኑና ሌሎች ስሜቶችም ከተፈጥሮ ጋር የተዋሃዱ ነበሩ። እንዲሁም በአፓራጂቶ ውስጥ የፊልሙ የመጨረሻ ክፍል ይመስለኛል ሁሉም በደመናማ ቀናት ምንም የፀሐይ ብርሃን በሌለበት በጣም ግራጫ ሆኖ ተቀርጿል። ሞኖክሮማቲክ በጣም ግራጫ ነበር። አንድ ሰው ከተለያዩ ተዋናዮች ጋር የተለያዩ ዘዴዎችን ይጠቀማል። ከየትኛውም ተዋናይ ጋር መቼም የተቀመጠ ብቸኛ ዘዴ የለም። ተለዋዋጭ በሆነ መልኩ አስቀምጫለሁ። ሰውየውን አውቀዋለሁ እና ከዛ በዛ ልዩ ተዋናይ አንጻር በተሻለ ሁኔታ ይሰራል ብዬ የማስበውን የተወሰነ ዘዴ ይጠቀማለሁ። ከመጀመሪያው ፊልም ጀምሮ ሁለቱንም ባለሙያዎችና ባለሙያ ያልሆኑ ሰዎችን ተጠቅሜያለሁ። እንዲሁም ካሜራን በጭራሽ ተመልክተው የማያውቁ ሰዎች እንዲተውኑ አድርጌያለሁ። ወይም ካሜራን ለመጋፈጥ አስበው የማያውቁ ሰዎችን ተጠቅሜያለሁ። የኔን ሁኔታ ስጽፍ እያንዳንዱ ገጸ ባህሪ በአይነ ህሊናዬ ማየት እችላለሁ እና ሰዎችን እፈልጋለሁ። ስለ ተዋናይ ካለኝ የእይታ ጽንሰ ሐሳብ ጋር ለትዕይንቱ የሚስማማ ባለሙያ ካላገኘው አማተር ተዋናይን ወይም ተዋናይ ያልሆኑትን መፈለግ እጀምራለሁ። በመንገድ ላይ ወይም በአውቶቡስ ላይ ሊገኙ የሚችሉ ሰዎችን እንኳን አፈላልጋለሁ። ሁሉም ልጆች በተፈጥሮ ተዋናዮች ናቸው የሚል እምነት አለኝ።
እነሱ ያልሆኑትን መተወን ይችላሉ። በፓዛር ፓንቺሊ ውስጥ ካለው ልጅ ጋር ትልቅ ችግር አጋጥሞኝ ነበር። እሱ በጣም አይናፋር ነበር እና ሁሉንም ትዕግስቴን ተጠቅሜ ማሳመን ነበረብኝ። እንደ ትልቅ ሰው ነው የማያቸው። ወደ በራስ መተማመን ወስዳቸዋለሁ እና መመሪያዎችን ሹክላለሁ። ምናልባት ከመጀመሪያው ወይም ከሁለተኛው ቀን በኋላ የምፈልገውን አገኛለሁ። በጣም ታዛዦች ናቸው እና እኔ የምጠይቃቸውን ያደርጋሉ። እሱ መጀመሪያ ላይ እንድትተውን ሙሉ ነፃነት ይሰጣል። ስትሳሳት ብቻ ጣልቃ ይገባል ወይም ወደ አንድ አቅጣጫ ሊመራ ወይም ሊያርም ይፈልጋል። খাচ্ছো দাচ্ছো নিজের তালে আছো মাইনে পাচ্ছো কি পাচ্ছো না কত স্বাদ ছিল মনে এটা করব সেটা করব አኗኗራችን አሁን ድብልቅ ነው። ለምሳሌ በጭብጥ ወቅታዊ በሆኑ ፊልሞች ውስጥ ክላሲካል የህንድ ሙዚቃን ከተጠቀምክ የከተማ ዘመናዊ ይመስላል። ስህተት ነው። ትክክለኛ ሙዚቃም አይመስልም። ስለዚህ እኔ የድሮን መልክ የሚይዝ ስለ ህንድ ገጠር ታሪክ ካልሆነ በስተቀር ሁል ጊዜ ማለት ይቻላል የምዕራባውያንና የህንድ ቅጦችን አጣምራለሁ። የድሮን መልክ የህንድ ባህላዊ መሳሪያዎችን እንደነዚህ ያሉ ነገሮችን ትጠቀማለህ። ይህ ከኔ ፊልም ቻሪላታ የሙዚቃ ቁራጭ ነው። እንደ ዜማው መሰረት የስኮች ድምፅ አለው። ይህ በፊልም ውስጥ ብዙ ጊዜ ተመልሶ ይመጣል እና እኔ የምዕራባውያን መሳሪያዎችን ከህንድ ከበሮች ጋር በማጣመር በዋናነት እጠቀማለሁ እና ይሄ የተለመደ መሳሪያ ነው። በጣም የተራቀቀ የምዕራባዊ ስልት ስላለው ብዙውን ጊዜ በዚህ ፊልም ውስጥ እጠቀማለሁ። በግልጽ ሊታወቅ የሚችል አንድ ሙዚቃ ጽፌ አላቅም፣ እንደ ፎርክ ወይም ክላሲካል አሊያም ህንድ ምዕራባዊ። ምክንያቱም ፊልሞቼ በአጠቃላይ በካልካታ የተቀመጠ ዘመናዊ ታሪክ ቢሆኑም ሙሉ በሙሉ ህንዳዊ ናቸው ማለት አልችልም። ምዕራባዊም እንዲሁ ሊመስሉ ይችላሉ። ስለዚህ ሙሉ በሙሉ ህንድ ወይም ሙሉ በሙሉ ምዕራባዊ ናቸው ማለት አልችልም። የሁለቱንም ጥምር በፊልሜ ውስጥ እንዳሳየው ይሰማኛል። በመጀመሪያዎቹ ፊልሞች ውስጥ ራቪ ሻንካር ካሉ የሙዚቃ አቀናባሪዎች ጋር ሰርቻለሁ። ነገር ግን የፊልም አቀናባሪዎች አልነበሩም። በእውነቱ እነሱ ቨርቹኦስስ ነበሩ እና 17 ሰከንድ የሚቆይ ሙዚቃ እንደምፈልግ ስነግራቸው እጃቸውን ዘርግተው አይ ለ3 ደቂቃ እንጫወታለን፣ የምትወደውን ትመርጣለህ አሉኝ። ስለዚህ ሁሉም ስራዎች በአርትዖት ክፍል ውስጥ ተከናውነዋል እና አንዳንድ ጊዜ ለተወሰነ ክፍል ትክክለኛ ሙዚቃ እንደሌለኝ ይሰማኛል። አቀናባሪው ሙዚቃውን አላቀረበም። ያም ሆነ ከመጠን በላይ ጥርት ያለ ስራ ልሰራ አልፈልግም እና ሁሉም በግል ደረጃ ጥሩ ጓደኞቼ ነበሩ። ስለዚህ ጓደኝነታችንን አደጋ ላይ መጣል አልፈለኩም። ሌላ አቀናባሪ ማግኘት ስላልቻልኩ በመጨረሻ ወሰንኩ። የምፈልገውን ነገር ለማድረግ ራሴን ለማስተማር ወሰንኩ። ከመጀመሪያው ፊልሜ እጅግ በጣም ብዙ ነፃነት ተላምጃለሁ። እኔን የሚያስጨንቀኝ ዋናው ነገር ያ ነው። የምፈልገውን ነፃነት ማግኘት እችል እንደሆነ አስባለሁ። ከቀለም ፊልም ጋር ሁሉም የቀለም መርሃ ግብሮች፣ እያንዳንዱ ልብስ፣ ዕቃዎችንም ለመግዛት ራሴ እወጣለሁ። እነዚህ በቻሪላታ ፊልም ውስጥ ያሉ የተለያዩ ገጸ ባህሪያት ያላቸው የልብስ ስዕሎች ናቸው። በፊልሙ ያሉ ልብሶችና ልዩ ስብስቦችን አመልክቻለሁ። ጥቅም ላይ የዋሉባቸውን ቅደም ተከተሎች ጠቅሻለሁ። ለድርጅቶቼ ፖስተሮችን እቀርጻለሁ። አንዳንድ የማስታወቂያ ዘመቻዎችን አድርጋለሁ። አልፎ አልፎ የበራሪ ወረቀቶችን ንድፍ እሰራለሁ እና ክሬዲቶችን ዲዛይን አድርጋለሁ። ፊልሞችን መስራት ስጀምር ደግሞ ስክሪፕቱን መጻፊ አይቀሬ ነው። እዚህ እንደምታገኘው በእይታ መልክ አስቀምጣለሁ። እነዚህ ትዕይንቶች እንደሆኑ ታያለ። በእውነቱ የሹቲንግ ስክሪፕት ነው፣ ግን አልተተየበም። በጎን በኩል ስላለው ንግግር ማስታወሻ ያሳያል
እና የስነ ህንፃ ነገሮች አሉት። ከሌሎች ዳይሬክተሮች ጋር በተደረገ ውይይት ትችቶችን እቀበላለሁ። ከካሜራማን ጋር ባደረግኩት ውይይት ላይም እንዲሁ ያግዘኛል። በመጀመሪያዎቹ ቀናት ለምሳሌ የስክሪን ድራማ እሰራ ነበር። በዛን ጊዜ ካሜራ አልሰራም ነበር እና ሙዚቃም አልጽፍም። በኤዲቲንግ ጊዜ እኔ እዛ ራሴን አስተምር ነበር። በኋላ ግን የካሜራ ኦፕሬትን ተረክቤያለሁ። አሁን የራሴን ካሜራ ቀርጻለሁ። ላለፉት 15 ዓመታት እንዲሁ ካሜራማን ነኝ። በካሜራ ባለሙያ የአሰራር ችሎታዎች ላይ እምነት የለኝም ማለት አይደለም። ያለምንም ችግር ፊልሞቼን የራሴ ብዬ ልጠራቸው እችላለሁ። በፊልሞቼ ውስጥ ጥሩ ወይም መጥፎ የሆነው ሁሉ በእኔ ምክንያት ነው። ማመስገን ወይም መወቀስ ካለብኝ ራሴ ነኝ። በዚህ መንገድ የበለጠ ደስታ ይሰማኛል። በዚህ ዓመት የአካዳሚ አስተዳዳሪዎች ቦርድ የክብር ኦስካር ሽልማትን ለታላቁ የህንድ ፊልም ሰሪ ሳቲያጂት ሬይ ለመስጠት ድምፅ ሰጥቷል። ይህን አስደናቂ ሽልማት ለመቀበል ዛሬ ማታ እዚህ መሆኔ ለእኔ ያልተለመደ ነገር ነው። በእርግጠኝነት የፊልም ስራዬ ምርጡ ስኬቴ ነው። በጣም አመሰግናለሁ። ባደረኩት ነገር ሁሉ ብዙ አደጋዎችን ተጋፍጫለሁ። ምክንያቱም ታዳሚው ከዚህ በፊት ያላየውን አዲስ ነገር እየሞከርኩ ነበር። ፊልም መስራት ቀላል ሆኖ አያውቅም። ፊልም ለመስራት የፊልም ሰሪዎች ትምህርት ቤት አለ ወይ ብሎ ማሰብ ማቆም አለብህ። ትምህርት ቤት እየፈጠራችሁ እንደሆነ፣ ሌሎች በእናንተ ፈለግ ላይ እየወደቁ እንደሆነ ማሰብ አለባችሁ። በቃ መስራትህን ቀጥልበት። ምክንያቱም ለነገሩ ኑሮህም ነው። ኑሮህን ትፈጥራለህ እና ራስህን በተመሳሳይ ጊዜ በስራዎች ትገልጻለህ። በመንገድ ላይ ብዙ መሰናከሎች ማለፍ አለብህ። መስራት የምፈልገውን አይነት ፊልሞች ሰርቻለሁ። ማድረግ የምችለው ያን ብቻ ነበር።